ሰላም ሰላም ጤና ይስጥልኝ ውድ የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም የኮኪቲው ቤተሰቦች በያላችሁበት ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ይብዛላችሁ እያልኩኝ ዛሬ እንግዲህ በአዲስ ርዕስ በአዲስ ቪዲዮ መጥቼላችኋለሁ። ይህን ቪዲዮ እስከ መጨረሻው ድረስ ኮኪቲውብን ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ይሁኑ። ዛሬ እንግዲህ ይዤላችሁ የመጣሁት ስለ ኔስካፌ ነው ማለት ነው። በቅርብ በማዳም ላይ የተፈጠረውን ነገር እነግራችኋለሁ። አብዛኞቻችን ደግሞ ለድካማችን ስንል ኔስካፌ እንጠቀማለን። በተለይ ማዳም ቤት የምንሰራ ልጆች ማለት ነው። ይህ አንድ ሰው ላይ ችግር ሲፈጥር በተለይ ለማዳም ቅመሞች ይጠቅማል የምለውን በምችለው መንገድ ጥሩ መረጃዎች ይዤ እየመጣሁላችሁ እገኛለሁ። ኮኪቲውብን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ላለው በድጋሚ እንግዲህ ስለ ኔስካፌ ስነግራችሁ ማዳሟ አብዛኛ ጊዜ እንግዲህ ይሄም የተፈጸመው ምንድነው ቤት ውስጥ ነበረች። አብዛኛ ጊዜ ኔስካፌ ትጠጣለች ከምላችሁ በላይ ትጠቀማለች። ከዛ በኋላ እቺ ማዳም ግን የስኳር ታማሚና የደም ግፊት አላት ማለት ነው። ይሄ ደም ግፊት እያላት እሷ አንዳንደኛም ያበረታናል ከድካማችን ያነሳናል እያልን የምንጠቀመው ኔስካፌ ነው ማለት ነው። በእርግጥ እኔ አቁም ያለው ኔስካፌ ከቻላችሁ አቁሙት። በተለይ አንዳንድ ምልክቶችንም እነሱን የምትጠጡ ልጆች ምን አይነት ምልክቶች እንዳላችሁ እሱ ስትጠጡ በተለይ ደግሞ በባዶ ሆድ የምትጠጡ ልጆች እባካችሁ ፕሊስ ጥንቃቄ አድርጉ፣ ራሳችሁን ጠብቁ ልል እወዳለሁ። በተለይ ዛሬ ልሰራ የተነሳሳሁበት ምክንያት ምንድነው? አሁን ላይ ረመዳን ነው። እንግዲህ እንኳን የእስልምና እምነት ተከታዮቼ እንኳን ለታላቁ ለረመዳን ጾም በሰላም አደረሳችሁ። ከይሪዞ የሚመጣላችሁ ረመዳን ይሁንላችሁ ላለው ከወዲሁ እንግዲህ የዘንድሮ ጾም ደስ የሚለው የኢትዮጵያ ወይ ደግሞ የኦርቶዶክስ እምነት ተከታዮቼም ከኔም ጨምሮ የአብይ ጾም ገብቷል። እንኳን አደረሳችሁ፣ እንኳን አብሮ አደረሰን እላለሁ። ስለዚህ አሁን ወደ ጉዳይ ሲገባ አብዛኞቹ ማዳሟ ይሄን ስትጠቀም ምንድን የሆነችው ይሄ በሽታ ከስኳሩ ጋር ተጨማምሮባት እዛው ዝልፍልፍ ብላ ነው የወደቀችው አልጋው ላይ። ከዛ በኋላ ተነሺ ለምሳ ስትላት ሰራተኛዋ መነሳት አልቻለችም ማለት ነው። ከዛ በኋላ እህቷ ጋር ተደውሎ ስትመጣ ፋፍሰው ሆስፒታል ሲወስዷት እውነት ለመናገር የመጨረሻ ደረጃ ላይ ደርሳ ነበረ። በዛ ላይ እንዳልኳችሁ የስኳር ታማሚ ናት፣ የደም ግፊት ፔሸንት ናት። ሰው ብዙ ነው የሆነችው። ስለዚህ አብዛኞቹ ኔስካፌ ስትጠቀሙ በተለይ በየአረብ ቤቱ እባካችሁን ምንድነው የሚያደርጋችሁ? ልባችሁን ይመታል፣ ዝልፍልፍ ትላላችሁ። በቃ የምታውቁት ነገር በቃ ድካም ይላችኋል። ሁላችሁም አቅም ታጣላችሁ ማለት ነው። ስለዚህ ኔስካፌን ከመጠቀማችሁ በፊት ወይ ደግሞ ምግብ መብላት አለባችሁ። እንደው ካስፈልገንም ድካም ነው ያበረታናል እንቅልፍ እንዳይመጣብን የምትሉ እህት ወንድሞቼ ካላችሁ ደግሞ ምንድነው የምታደርጉት ማለት ነው? ቀጥ ብላችሁ ምግብ በልታችሁ ከምግብ በኋላ የተወሰነ ደቂቃውን ትብላችሁ በደሞ ብዙ ባይሆን ትንሿ ኮብ ወይን ብትጠጡት ተመራጭ ነው እላለሁ። ወይ ደግሞ አንዳንዴ ልባችሁ ምን ይላሉ አረቦች ሀሙማ ያዘን ይላሉ። አብዛኛው ሀሙማ ማለት እንግዲህ ልብን የማጥወልወል የልብ ማጥወልወል፣ ማቅለሽለሽ፣ አቅም ማጣት፣ ትንፋሽ ማጠር ነውና ይሄ ደግሞ ታዲያ ቢቀርባችሁ ይሻላል። ምክንያቱም አንዳንዴ የአቅም ማጣት፣ እንቅልፍ የማጣት፣ የመረበሽ ስሜት እንዳለው ነው ኔስካፌ እየነገርኳችሁ ያለሁት። ሁላችሁም ከራስ ጤና የሚበልጥ ነገር የለም። ብትችሉ ኔስካፌ የሚባለውን ነገር ሳትጠቀሙ ብታቆሙት። በተለይ በባዶ ሆድ የምትጠቀሙ እህት ወንድሞቼ ደግሞ በፍጹም እንደማይመከር ነው። በቃ አይመከርም። የምትጠጡ አሁንም ማዳም ልጆች ቤት ያላችሁ ይሄን ነገር አቁሙ። እና ብዙዎቻችሁ በዚህ ዙሪያ ላይ ብዙ አይነት ቪዲዮዎች ተሰርተዋል።
ብዙ ነገሮች እና ደግሞ በልሳችሁ ልባችሁ ከጥቅም ውጭ ይሆናል ማለት ነው። ልላችሁ ወደው ደግሞ አብዛኛም ጊዜ እንደ ለስላሳ አይነቶች ጣፋጭ ነገሮች አብዛኛ አሁን ላይ ይሰራሉ ሮመዳን ስለሆነ ይሄንንም ከመመገብ ብትቆጠቡ ይሻላል። ምክንያቱም አብዛኛ ጊዜ ስሰሩ ጣፋጭ ነው። በዛ ላይ ብዙ ነገር ራሳችሁን የማዞር ባህሪ በተለይ ደግሞ ፎቅ ላይ እታች ላይ የምትሉ ስለዚህ በዛ ሰዓት መቋቋም ስለማትችሉ እነኚህ ጣፋጮችም እነኚህ ጋስ ያላቸው እንደ ሰፈናፕ ፔፕሲ እነኚህን ነገሮች ብትጠነቀቁ ብትችሉ እንደ አናናስ ጁሶች ነገር ብትጠቀሙም ችግር የለም። ለጤናችሁ እጅግ አሪፍ ነው ብዬ አስባለሁ። ኮኪ ዩቱብን እንግዲህ አበረታቱኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ፣ አበረታቱኝ። ስለነበረን ቆይታ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።